የትራፊክ አደጋ በዓለም ሀገራት ብሎም በሀገራችን ኢትዮጵያ ከሚቀጥፈው የሰው ሕይወት ባለፈ የሚያደርሰው ማህበራዊ፣ ኢኮኖሚያዊና ስነ ልቦናዊ ቀውስ ከፍተኛ መሆኑ ይታወቃል። ይህን ለመቀነስና ለመከላከል ደግሞ በትምህርት ቤቶች አካባቢ የሚሰሩ ተግባራት ተጠናክረው ቀጥለዋል። ሊደርስ የሚችልን የትራፊክ አደጋ ለመከላከል ከትምህርት ቤቱ ማህበረሰብ ተማሪዎችን መምህራንን ለዚህ ተግባር ፈቃደኛ የሆኑ የክበብ ተጠሪ የሆኑ መምህራንን መልምለን ስልጠናዎች እየሰጠን ያለንበት ሁኔታ ነው ያለው። በየትምህርት ቤቱ እኛ ከአዲስ አበባ ትምህርት ቢሮ ጋር በመሆን ለአደጋ ተጋላጭ የሆኑ ከ200 በላይ ትምህርት ቤቶችን እንደ ከተማ ለይተን በእነዚህ ትምህርት ቤቶች የክበባትን በማደራጀት በማዋቀር ስራዎችን እየሰራ ነው የምንገኘው። በሚኒ ሚዲያ ፕሮግራም ላይ በየጊዜው በወጣው ፕሮግራም መሰረት በሁሉም ትምህርት ቤቶች አካባቢ ተደራሽና አደጋን ሊከላከል በሚችል መልኩ የቅድመ ጥንቃቄ መልእክቶች በሚኒ ሚዲያ በኩል እንዲተላለፉ ስራዎች እየሰራ ነው የምንገኘው። ሚኒ ሚዲያው በሚዳረስበት ቦታ ሁሉ የሚያስተላልፉት መልእክት ለመንገድ ደህንነት ቅድሚያ እንስጥ ብለው ሲጀምሩ የሚያስተላልፈው መልእክት ቀላል የሚባል አይደለምና ከዚህ ስልጠና ከማስተናበሩ በዘለለ በአንድ ጠጠር ሁለት ወፍ በሚኒ ሚዲያው በመስኩም ስልጠና በመስጠታችን ተጠቃሚ ያደርገናል። ማህበረሰቡ ረዳት የተማሪ የትራፊክ ተቆጣጣሪዎችን ሲመለከት ተገቢውን ክብር በመስጠትና የአስተባባሪዎቹን ተግባር በቅንነት በመቀበል የትራፊክ አደጋን በጋራ መከላከል እንደሚገባ ተገልጿል። ከትምህርት ጊዜያቸው ጎን ለጎን ነው ማህበረሰቡን መተኪያ የሌለውን ህይወቱን ከትራፊክ አደጋ እንዲጠብቅ፣ መተኪያ የሌለው አካሉ ለአደጋ እንዳይዳረግ በእድሜ ሳይገደብ በትምህርት ሳይገደብ በዛ ትምህርት ቤት አካባቢ የሚያልፍ የተማረም ያልተማረም የመንግስት ሹመኛ የሚሆን በዛ መስመር ላይ የሚንቀሳቀስን እግረኛውንም አሽከርካሪውን ነው አገልግሎት የሚሰጡት። እነሱ የሚያስተላልፉትን የእጅ ምልክት ተማሪዎች አክብረው መንገድ እንዲሻገሩ ለአደጋ ተጋላጭ እንዳይሆኑ የሚያስተላልፉትን ትዕዛዝ መቀበል ከነሱ ይጠበቃል። ከዛም ውጭ ደግሞ ለመንገድ ተጠቃሚ የህብረተሰብ ክፍል በሙሉ ትምህርት ቤቶች አካባቢ እነዚህ ተማሪዎች ይህን ዩኒፎርም ለብሰው ተማሪዎችን ለማሻገር ነው ቦታው ላይ የሚቆሙት። እንዲሁም ደግሞ አካባቢው ላይ ያሉትንም ማህበረሰቦች ጭምር ለአደጋ ተጋላጭ እንዳይሆኑ የሚያስተላልፉትን የእጅ ምልክት ትዕዛዝ ማክበር የግድ ይላል። እድሜያቸውን ሳያይ የሰውነታቸውን ፊዚካሊ ማነስ ሳያይ የቆሙለትን ዓላማ ተረድቶ እግረኛው እነሱ ሲያስቆም በአግባቡ መቆም፣ አሽከርካሪውም ለእግረኛ፣ ለህፃናት፣ ለአረጋውያን፣ ለወላጆች፣ ለመምህራን ሊሆን ይችላል። እነሱ ባሉበት ቦታ ላይ ዜብራዎች አሉ። ዜብራዎች እንኳን ባይኖሩ ተማሪዎቹ የሚሰጡትን ምልክት በቀናነት ተቀብሎ ተግባራዊ ማድረግ ይጠበቅበታል። በርካታ ባለድርሻ አካላቶች አሉ። አንዱ እንግዲህ የትራፊክ ማኔጅመንት ባለስልጣን ነው። ከኛ ጋር አንድ ባለድርሻ ስራዎችን እየሰራን ያለ ነው። ግንዛቤ በማስጨበጥም ስራ እየሰራን ነው። ስልጠናም አንድ ላይ ስልጠና እየሰጠን ያለ ነው። ከዛም ውጪ መምህራኖቻችንም ራሱ የትምህርት ቤቱ መምህራኖች የኛ ባለድርሻ አካላቶች ናቸው፣ አጋዦቻችን ናቸው። በተለይ በትምህርት ቤቶች አካባቢ የሚደርሱ የትራፊክ አደጋዎችን ለመከላከል የተለያዩ ትምህርት ቤት የተውጣጡ በጎ ፈቃደኛ ተማሪዎችን በማሰልጠንና በማብቃት ላይ በትኩረት እየተሰራ እንደሚገኝ ተገልጿል። እያንዳንዱ ባለድርሻ አካል በከተማችን አዲስ አበባ እየደረሰ ያለውን የትራፊክ አደጋ ለመከላከል ከቃል ባለፈ በተግባር ከህፃናት ጀምሮ ሌሎች የምንሰራቸው የበጎ ፈቃድ ተግባሮች አሉ። የበጎ ፈቃደኞች ይሄኛው አንደኛው ፓርት ነው። ምንፈጥራቸው ግንዛቤዎች አሉ። ግንዛቤ፣ ቁጥጥር፣ የበጎ ፈቃድ ተግባርን አስፍተን የምንሄድ ከሆነ ከተማችን አዲስ አበባ እንደ ስሟ ውብ፣ አሁን ደግሞ በርካታ መሰረተ ልማቶች ተስፋፍተዋል። የኮሪደር ግንባታው ምቹ ነው። ለእግረኛው ለአሽከርካሪው ምቹ ሁኔታ ነው። የትራንስፖርት ተሽከርካሪው ከመንገድ ውጭ ሆኖ በተዘጋጀለት ተርሚናል ነው የሚመጣው። ተሽከርካሪ ባሰበበት ሰዓት ተነስቶ ባሰበበት ሰዓት ያሰበበት ቦታ እንዲደርስ ከተማዋ ላይ በርካታ መሰረተ ልማቶች ተስፋፍተዋልና እነዚህ መሰረተ ልማቶችም አደጋ እንዳይደርስባቸው ከማድረግ አንጻር የነዚህ ልጆች ሚና የጎላ ነው። ማንኛውም የህብረተሰብ ክፍል የመንገድ ተጠቃሚ የህብረተሰብ ክፍል በሙሉ እነዚህ ተማሪዎች የሚያስተላልፉትን የእጅ ምልክት ማክበር የግድ ይላል። ምክንያቱም አደጋን ለመከላከል ነው እዛ ቦታ ላይ የቆሙት። ወክለናቸዋል። የእኛም ተወካዮች ናቸው፣ ረዳቶቻችን ናቸው። ህግን ማክበር የሰለጠነ ዜጋ መገለጫ ነው። ህግን ማክበር ዘመናዊነት ነው። ህግን እናክብር። ሁላችንም ከህግ በታች ነን። እኛ ህግ አስከባሪዎች ብንሆንም ህግን አክብረን ነው ህግን እያስከበርን ያለነውና ማንኛውም የመንገድ ተጠቃሚ የህብረተሰብ ክፍል ጥንቃቄን መርህ አድርጎ በየዕለቱ ማለት ነው ጥንቃቄን የዘወትር መርህ አድርጎ በመንቀሳቀስ ራሳቸውን ከወንጀልና ከመንገድ ላይ ትራፊክ አደጋ ለመከላከል ህጎችን እናክብር።
ለታናናሾቻችን አርአያ በመሆን የትራፊክ አደጋን ሰልጥነን ለሚመጣው ትውልድ እኛም እያስተላለፍን የትራፊክ አደጋን ለመቀነስ እየሞከርን ነው። አንደኛ በጎ ፈቃደኝነት ነው። አንደኛ እዚህ ስራ ላይ ስለመሰማራት በጎ ፈቃደኝነት ይፈልጋል። በጎ ፈቃደኝነትን ይፈልጋል ማለት ነው። ይሄንን ነው የተማርኩት። ስልጠናውም በእኔም ሆነ በሌሎች ተማሪዎች በኩል አሪፍ እንደሆነ አስባለሁ። እኔ ብዙ ነገሮችን ተምሬበታለሁ። ያው ከዚህ ነገር ምንድነው አላማችን ሊሆን የሚችለው በረዳት ትራፊክ ተማሪዎችን በእግረኞችም ሆነ በአሽከርካሪዎች ላይ ያለውን የትራፊክ ጉድለቶችን ለማቅረፍ የተለያዩ ስራዎችን ለመስራት አቅደናል። በትራፊክ ብዙ ማላቃቸው ነበሩ፣ ምልክቶችን አላቅም ነበር። አሁን ከተማርኩኝ ከሰለጠንኩኝ በኋላ የተለያዩ እንትኖችን ስለማቅ የትራፊክ አደጋ ምን እንደሆነ እንዴት እንደሚደርስ በሰው ላይ ያለው ጉዳትንም እሱንም ስለተገነዘብኩኝ ለህብረተሰቡ ወስጄ የተማርኩትን ትምህርት በህብረተሰቡ ላይ ተገቢውን እንትን አደርጋለሁ ማለት ነው። ከትምህርት ቤታችን አቅራቢያ በሚገኙ መንገዶች ላይ ወጣ ብለን ሜካፕ ክላሳችን 1-5-10 ደቂቃ ወጣ ብለን የተለያዩ ትራፊክ እግረኞችንና አሽከርካሪዎችን የማስተናበር የኔም ሳይሆን የሁሉም የረዳት ትራፊክ ተማሪዎች ግዴታ ነው ብዬ አስባለሁ።